ዋ ኤርትራ መሪዎች ዋ ለኢትዮጵያ መሪዎች ምንም ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት አለ አውርዳ የኛን ቤት ጉድ የጴንጤውን ቤት ጉድ ማውጣው እኔ ጴንጤው አብይ ነኝ። እኔ ጴንጤው ከባድ ነገር ይፈጠር ይችላል። አደጋ ሊመጣ ይችላል። ሰዎች ሊሞቱ ይችላል። እዚህ ጋር አገልጋይ ዮናታን፣ በዚህ በኩል ነቢይ እዩ ጩፋ፣ በላይ ሐዋርያው ታምራት፣ ዋናዎቹ በሁለቱም ሀገር ላይ መሪዎችም አውርዳ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የኛን ቤት ጉድ የጴንጤውን ቤት ጉድ ማውጣው እኔ ጴንጤው አብይ ነኝ። እኔ ጴንጤው ጉድ ስላችሁ ደግሞ በምንኛ አእምሮ ስታስቡ በሚያስብ አእምሮ ስታስቡ ማለት ነው። እዚህ ጋር አገልጋይ ዮናታን፣ በዚህ በኩል ነቢይ እዩ ጩፋ፣ በላይ ሐዋርያው ታምራት፣ ሌሎችም እነ ኤርሚያስ ሁሴን፣ እነ በላይ ሽፈራው፣ እነ ሱራፌል ብዙ ነቢያቶች አሉ። እኛ ፕሮቴስታንት እምነት ውስጥ ማለት ነው። ብዙ ስህተት ይሰራሉ። ግጥም አድርጎ ስህተት ይሰራሉ። ስህተት መሆናቸውን በምን እንደምንለየው በመጽሐፍ ቅዱስ ስንመዝን ዘዳግም መጽሐፍ ላይ እንዳለው አንድ ሰው ትንቢት ተናግሮ ትንቢቱ ባይፈጸም ስህተት ነው። የስህተት ትንቢት ነው ያወራው፣ አለቀ። ሁለተኛ ትምህርታቸው። ለምሳሌ አሁን ሰሞኑን ወደ ኢትዮጵያ ይመጣል የተባለው ቤንያሂን የተባለው ሰው ሥላሴ 9 ነው ብሎ ያስተማረ ነበር። ሁለተኛ ኢየሱስ ክርስቶስ ከሰማይ ወደ ምድር ሲወርድ የእግዚአብሔር ልጅነቱን ትቷል ሲል ነበር። እዚህ ጋር የምትመለከቱት እዩ ደግሞ ዘይት ይሸጣል። በመጽሐፍ ቅዱስ የትኛውም ቦታ ላይ ተማርክም አልተማርክም፣ ዳሁንክም ሀብታሙንክም፣ ፕሮፌሰር ፒኤችዲ ዲፕሎማም ኬጂም ምንም ተመረቅ፣ ከመጽሐፍ ቅዱስ ላይ ፈልገ ከየትም ቦታ ዘይት ሽጡ፣ ስቲከር ፎቶ ለጥፋችሁ ሽጡ የሚል ከየትም አታመጣልኝ። እንዲያውም መጽሐፍ ቅዱስ የሚለው ምንድነው? በነፃ ተቀብላችኋልና በነፃ ስጡ። ይሄ ላይ እንስማ። ሁለተኛ ነገር ዮናታንን ላይ ምንም ነገር መናገር፣ ታምራት ላይ ምንም ነገር ቃል ማውጣት፣ እዩ ጩፋ ላይ ቃል ማውጣት፣ በየሰፈሩ የሚዞሩ ነቢያት ላይ ስህተታቸውን ስተሰርታችኋል ማለት በጴንጤዎች ቤት የሚያሰድብ ነው። እኔን አሁን መጥቶ ሙልጭ አድርጎ ሊሰድቡ ይችላል። የሚሰድቡበት ምክንያት ምን እንደሆነ ታውቃላችሁ? የእግዚአብሔርን ቃል ገለጥ አድርገን አይተን ይሄን ስህተት ነው፣ ይሄንን እውነት ነው፣ ይሄ ስህተት መንገድ ነው፣ ይሄ የእውነት መንገድ ነው ማለት በጴንጤ ቤት አሁን ውርደት እየሆነ መጥቷል። ልክ ማንቸስተር ዩናይትድ ተሸንፎም በዚህ ምክንያት ተሸነፈ፣ አርሰናል ሲሸነፍ መሸነፉን ከመቀበል በዚህ ምክንያት ተሸነፈ እንደማለት ሆኗል አሁን በጴንጤ ውስጥ ያለው ነገር ማለት ነው። ይሄንን ስላችሁ በጣም እያዘንኩ ምክንያቱም ዘይት ሸጠህ ካልን እዩ ስህተት ነው በቃ። እንዴት 10,000 ብር 5,000 ብር አንድ ዘይት ለምን ይሸጣል? እኔ ዮናታን ትምህርቶች ውስጥ አንዳንድ ይቀላቅልና መጥቶ ደግሞ ይቅርታ ይጠይቃል። ስለ ድነት የሆነ ነገር ይላል፣ መጥቶ ይቅርታ ይጠይቃል። ይሄው ታምራት ታርቀኝ። በጣም የሚገርማችሁ ነገር የማንን መጽሐፍ አንብቤ ነው ጭንቅላቴ በራ ያለው ካላችሁ የኬኔት ሄገንና የኬኔት ኮፕላንድን መጽሐፍት አንብቤ ነው ብሎ እኮ በአፉ ተናግሯል። ኬኔት ኮፕላንድ ደግሞ ምንድነው ሲል የነበረው? እኛ ስጋ ለባሾች ብንሆንም እግዚአብሔር በክፉ አይፈትንህምና አትታመምም፣ አትታረዝም፣ አትደህይም አትልም። ከታመምክ ድህነት ካገኘ ከደከመ ባንተ ጥፋት ነው ይልልሃል ታምራት። ሁለተኛ ደግሞ ምንድነው? ሰው መንፈስ ነው በስጋ ውስጥ ይኖራል እያለ ያስተምራል። ሰው መንፈስ ነው በስጋ ውስጥ ይኖራል እንደዚህ ነው መጽሐፍ ቅዱስ የሚለው አይልም። ሰው ነፍስ መንፈስና ስጋ ያለው አካል እንጂ በፍጹም ሰው መንፈስ ነው በስጋ ውስጥ ይኖራል አይልም መጽሐፍ ቅዱስ። ከዚህ በላይ ስትትከል። ስለዚህ እነዚህን ሰዎች ለምን ተናገርካቸው ካላችሁኝ
በምን ማስረጃ ተናገረ ካላችሁ እኔን በምን ጠይቁኛላችሁ? መጽሐፍ ቅዱሳዊ ማስረጃ አምጡ ትላላችሁ። በሞራል የሚሆን ነገር የለም። በነገራችን በሞራል የሚሆን ነገር የለም። ሌላው የእነዚህን ሰዎች ስህተት ልንገራችሁ። በበቀል ይጸልያሉ ማለት ነው። እኔን እንደዚህ ነክተሃልና እንዲህ ትሆናለህ፣ ሽባ ትሆናለህ፣ ስራህ ይመታል፣ ትዳርህ ይመታል፣ ቤትህ ይመታል ይላሉ። ለምን? እኔን ተናግረሃልና። አረ በእናታችሁ ይሄ የክርስቶስ ትምህርት ነው ወይ? አይደለም። ጌታ ኢየሱስ ክርስቶስ በጥፊ የመቱት ምራቅ የተፉ አንተ እውነት የእግዚአብሔር ልጅ ነህ እያሉ ያፌዙበት፣ እስቲ የእግዚአብሔር ልጅ ከሆንክ ራስህን ከመስቀል አውርድ፣ እኛንም አድን፣ ራስህንም አድን ሲሉ ምንድነው ኢየሱስ ያለው? የሚያደርጉትን አያውቁምና ይቅር ይበላቸው። እነዚህ ግን መልሳቸው ምንድነው? እኔ ላይ ወጣህልና ልብህን ቀጥ አደርጋለሁ ምናምን። መቼም የሰው ልጅ የኔን ልብ ቀጣል። እኔ የክርስቶስ ባሪያ፣ በእኔ ላይ ያለው የክርስቶስ መንፈስ ነው። እኔን ልታቀኝ ትችላለህ። እኔ የምናገረው እውነት ግን ከኔ አይደለም፣ ከእግዚአብሔር መንፈስ ነው የምናገረው። ምንም ስህተት የለም። ስለዚህ እኔ ኦርቶዶክስን ለማስደሰት፣ እኔ ቲክቶክን እኔ ሙስሊሞችን ለማስደሰት ላይክ ኮሜንት ምናምን ለማግኘት የሚመስላችሁ ሰዎች አላችሁ። ዋው you are in the wrong way። በቃ you are in the wrong way። እኔ ስህተት ላይ ነው ያላችሁት። እኔ የቲክቶክ ምናምን ጉዳይ አይደለም። ተው መባል ሲገባ አይ በራሱ ጊዜ እግዚአብሔር ይቀጣል፣ እግዚአብሔር ይፈርዳል። እግዚአብሔርማ እኛ እኮ እንድናስተምር ነው በዚች ምድር ያስቀመጠ። ንቃ። ከዚህም በኋላ አላቆም በእነዚህ ሰዎች ጉዳይ ለማውራው ነገር። ዋው የኤርትራ መሪዎች፣ ዋው ለኢትዮጵያ መሪዎች ምንም ስሙ። ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት አለ አውር ወንጌል አሁን የባሰ ልንገራችሁ። በየሰፈሩ የመንደሩ እየዞራችሁ ወንጌል ተናገሩ ለማንም ሰው። ኢየሱስ ያድናል። ኢየሱስ ጌታ ነው። ብርሃን መጥቶልሻል። ብርሃን መጥቶልሃል። ሐዘንን ተው፣ መቆዘምን ተው። ወንጌል ተናገር ለአሕዛቦች። ምን ያደርጋል ይላል? ድግድግ ጨለማን ምን ያደርጋል? ይሸፍናል ነው የሚለው እግዚአብሔር። ድግድግ ጨለማ ዓለም ነው፣ ጦርነት ነው። የሚሸፍን እግዚአብሔር መንፈስ ነው። ዋ ለኤርትራ መሪዎች፣ ዋ ለኢትዮጵያ መሪዎች ምንም ስሙ። ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት አለ አውርዳለሁ። ገይድ በቃ ጦርነቱን ጌታ ይፈልጋል። ጦርነቱ ከኔ አይደለም ከመሪዎች ነው። ሁለቱንም መሪ አውርዳለሁ። አውርዳለሁ። ጦርነት ይቆማል። እኔ የጦርነቱ ምንድን ነው? ጌታ መሪ ነኝ። ገባለሁ ጦርነቱ ይላል። ምን አለኝ? ብርሃን አለ። እኔና እናንተ ማለት ብርሃን አለ። በጨለማ ካሉት ይልቅ እኔና እናንተ ላይ ብርሃን ያሸንፋል። ጦርነት የጨለማ ስራ ነው። ስለዚህ አንተና አንቺ ውጣ፣ ክርስቶስን አብራ። የጨለማው ጦርነት አሜን 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 ይፈርሳል። ይፈርሳል። አሜን። ካንተና በእኔና እጅ ላይ ያለችው ኢትዮጵያ እየነገረሽ ያለው እየነገረ ያለው አውራክ አቡ መብራት አጥተው ሰማላችሁ። ሁለቱንም አወርጃለሁ። ጸጥታ ይሆናል። እግዚአብሔር ምን የሚያደርጋል? ጦር ውስጥ ይገባል። ክብር ለእግዚአብሔር። አሜን። ክብር ለእግዚአብሔር። አሜን አሜን። ወላሂ ታልቃላችሁ ምናምን ብሎ የተባለው ነገር በሙሉ ዛሬ ከዚህ ወደ ስፍራ የወጣው ድምፅ ኖ ጦርነቱን ያመጡና ያበዙ ሰዎች ሁለቱ አለቀ። በእነምን እግዚአብሔር ከኔ ነው አለቀ። አለቀ። ከባድ ነገር ሊፈጠር ይችላል። አደጋ ሊመጣ ይችላል። ሰዎች ሊሞቱ ይችላል። እግዚአብሔር ግን ተበቅሎ ነው የሚያስቆም። ማን ይበቀለዋል? ሰይጣን በማለት ሆኖ በሰዎች ላይ የሚሰራው ሰይጣን ይበቀላል። ጸጥ በል እንዳትንቀሳቀስ። አሁን ከአሜሪካ እንዳትጠብቁ፣ ከሞሳድ እንዳትጠብቁ፣ ከሲአይኤ እንዳትጠብቁ፣ ከማንም ነገስታት መንግስታት እንዳትጠብቁ። we are look ማንን ማየት አለብን እኛ? በቃ ዛሬ ምን አለው? ዛሬ ተናገረ። በቃ ወጣ ጌታ ተናገረ።
ተናገረ። በቃ ምን አደርጋለሁ አለ። ዋናዎቹን በሁለቱም ሀገር ላይ መሪዎችን አወጣ፣ አጠፋት። በቃ ጦርነቱ ይቆማል። አንቺ ቤተክርስቲያን ግን መብራትሽን አብሪ። መብራትሽ ማን ነው? ክርስቶስ። አሜን። ተነሽ፣ ተከማቸዋል። ያዙ ተነስ፣ ራስታ ተነስ። ለምን? ለወንጌል አለ። መከራን አታወራ፣ ችግርን አታወራ፣ ጦርነት አታወራ፣ ሰፈራን አታወራ፣ ውድቀትን አታወራ፣ መጥፋትን አታወራ። ተነስ። ማንንም ታወራ? ሁላችሁ ነገሥት መጽሐፍ ላይ አሁን አንድ ነገር እነግራችኋለሁ። ኤልሳ ሸሽቶ ወጣ አይደለም? ከማን ጋር? ከጊያዝ ጋር። ጊያዝ በኤልያስም ጊዜ የነበረ ነው። ኤልሳ ጋር መጥቶ የነበረው እዛኛው ጋር ማሽከር ነበረ። እዚህ ጋር መጥቶ ደግሞ አብሮት ይሄን ነበር። ግን ጊያዝ ቤት ቀየረ እንጂ አልተቀየረም። ንጉሥ ምንድን ነው? ነቢይ ቀየረ እንጂ አልተቀየረም። ያኛው ነቢይ ነው፣ ያኛው ነቢይ። ነገር ግን ኤልሳ ላይ ደግሞ ያሉ ከበደበት። አብረው እየሸሹ እያለ ቆም አደረገው መንገድ ላይ። ኤልሳ አሁን ሰራታቸው ነው፣ መክራቸው ነው። ሰው ነው ቆም አደረገውና ምን ድምፅ ትሰማለህ? እጅግ የከፋ የፈረስ ድምፅ። ምን እያደረጉ? እየተከተሉ። ስማ፣ ይሄ የሰማኸው ድምፅ፣ ይሄ የፈረስ ኮታ በእነሱ አሳሮቻችን ያለ በእኛ ካለው እግዚአብሔር አይኖር። ወንድሜ የምትከተለው ኢየሱስ ምንም አደጋና አደጋ የሚያመጣ ነገር በሰፈርና ቢከብና ቢያሳንስ መከራ፣ ችግር፣ ጭንቀት፣ ውድቀት፣ በሽታ ይህችና አለመሳካት ቢያሳድድም በአንተ ውስጥ ያለው ይበልጣል። አሜን። በጆች የሚበልጠውን ተናገረዋል። የሚበልጣ ባል ይበልጣ፣ ኢየሱስ ይበልጣል። ለሚነገረው ነገር ኢየሱስ ይበልጣል። አረሃቤ 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 ሃሌሉያ አረሃቤ ሃሌሉያ ይበልጣል። የብዙዎቻችን ድካም ምንድን ነው? የሚበልጣል የሚለው ይጠፋብንና የሰው ሆነ የሚበልጠው ነገር በእንሰማን ያለው ምና ማዳመጥ እንጀምራለን። ኖ ጊያዝ ለመጀመሪያ አይኑ ተከፈተለት። አሁን ዞሮ ያያቸዋል። እነሱ ደግሞ አይን ደግሞ ይሆናል ዞር ብሎ አያቸው። በሺህ ፈረስ መጥተው ቆሙ። አሁን የማን ይበራ? የጊያዝ። ምንም ነቢይ ቢቀይርም አሁን ግን ሆነ የእግዚአብሔር መንፈስ ባለበት ቀይ። በምን ላይ? በጦርነት ላይ፣ በምን ላይ? በስደት ላይ። እግዚአብሔር ዛሬ ቀይረናቸው። የሰረጃችሁ ነው፣ ያጣችሁ ነው፣ የተወጋችሁ የተገፋችሁ ነገር የሆነባችሁ ነው። የሚወጣው እግዚአብሔር መንፈስ አሁን ያርጋል፣ ቀይራል። አሜን። ቀየረው። ምንድነው የምታወለው? እሱ ያያቸዋል። የእነሱ አይነት ከፍል ወዴት እንደሚሄዱ አጡት። ሶስተኛው መልስ እንገራችሁ። ከባድ ከኤልሳ ላይ የወጣው እንዲህ አለ፣ በሙሉ ፈረሶቻችሁን ይዘው የኔት እንደሚገቡ ቃሉ ተምሮ ስም አላቸው። አጠገቤ ደርሳችኋል። የምትፈልጉት እኮ አንድ ሰው ነው። ምን ማለቱ? በእኔና በኤልያስ ላይ የሠራውን የእግዚአብሔር መንፈስ አሁንም ዩሀፍቱ ሴይ እንዲህ ነው የምትሉት። በአንተ ላይ በአንቺ ላይ ሴጣን የሚፈልገው ኢየሱስን እንጂ አንተን አለ። አንተ ግን ምክንያት፣ አንቺ ምክንያት። ኢየሱስ ደግሞ አይታደንም በላይ በሉት። በአንቺ ላይ ያድሩ አይችሉ። በአንተ ላይ ያድሩላችሁ አሸናፊ። አሜን። ይሄ ደዌ ነው ያሸንፋል። ስለዚህ ምን ሆኑ? ደነገጡ። አይነቱ ታወረ። ኑና ላሳያችሁ። ኃይለኛ ብሪፊንግ መከረት ምን ላሳያችሁ? ምን ነው ዛሬ እያንዳንዳችሁ አንድ አቅም ይሰጣችኋል። ዛሬ በጊዜ አሳያለሁ። ማንን? የኔን ጌታ። ሰፈር ላይ መንገድ ላይ አካባቢ ያለ በማን ነገር ላይ ያለ አካልን ሴጣን የምታሳድድ መኖች ምን አለ ሆኖ ምን አድርገዋለሁ? አሳያለሁ የኔን ጌታ። ዘመዴን አይደለም የምትሉት፣ አዝማሪን አይደለም፣ አለቃችሁን አይደለም፣ ጀነራል አይደለም። ምን ይችላል የምታሳዩት? ማንን? በእናንተ ላይ የነገሰው ኢየሱስ። ምን ታሩታላችሁ? ይሄ ነው እንግዲህ በእግዚአብሔር ቤት ቃል ነው። ተመልከቱ።
እቺ ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ኢየሱስ ተናገራት አለ ውሃ ጠጪኝ ብልሽ ማን መሆኑን ብታውቂ አንቺ ትለምኚ ነበር አለ። ከዛ በኋላ ብዙ ነገራት። ስለ ባሏ፣ ስለ ሰፈሩ፣ ስለ መንደሩ ሁሉ አወራትና ስለ ጉድጓዱ ነገራት። ይሄ ጉድጓድ የማን ነው? ያዕቆብን ትላላችኋል። ያዕቆብን እኛ ጉድጓድ ያስቆፈርነው እኔ ከአባት ጋር ሆኜ ያስቆፈርነው። ይሄ ጉድጓድ የማን ነው? ይሄ በጋራ ላይ የምታመልከናቸዋል። ይሄ በጋራ ላይ የምታመልኩት አምልኮ ይቀራል። ሲጣላ ሰው ከገባችሁ ፍቅርለሽ ማለት ምናምን ብሎ የሚምሳሌ ሰዎች ማለት ወይ ደግሞ ቆልቢ ገብርኤል ምናምን እንደምትልስ ማለት የእውነተኛ መንፈስ ብታመልኩበት የት ቸርች አሜን። ይህም በሙሉ ተረዳሽ ሰማችና ይላል ወቁ ልነግራችሁ ፈለጉነት ወደ መንደር ሄደው ሰፈር ሄደች ማለቻቸው እውነት የነገረኝን እሱ ክርስቶስን ላሳየት ኑና ላሳየት ነገሬን ክፉ ስራዬን ሁሉ ደገፍ 5 ባላሉሽ አንደኛው ቤት አለ። እሱ ወረቀት ሄዶ በንክም አልታሰብ ሄዳ ኑና ጉዴን ንገረኝ። ዛሬ ነገር ሆነ በእናንተ ላይ አንድ ነገር ሆነ። ኑና ኢየሱስን አሳያቸዋል የምትሏቸው ሰዎች በእናንተ መካከል የእናንተን መንገድ ያበሳሉ። በእናንተ ላይ ክፋት በእናንተ ላይ ጠጋ እንደው አማኝም ሆነ ነግሯቸዋል። በቃ ያልገለጡ ኢየሱስ በመንገዱ ላይ እንዳሳባሉ ሰዎችን እናንተ ምሳሌ ሆናችሁ ትገኛላችሁ። ናና ናስከኝ ተወራዳቸው በኢየሱስ ተወራዳቸው ግን ቀር አደረሰን ነገሮች ፈጽሙ። በእናንተ ትዳር፣ በእናንተ ስራ፣ በእናንተ ነገር ላይ እስቲ የምታምኑ ጌታ የምታመልከው ጌታ እንዲህ ምናምን ትላለህ። ወንጌል ሰብከህ መንገድ ላይ ብትዞራለህ እስቲ መተቀየር ሚላችሁ ሰዎች አይናችሁ ያገዛል መስል ከሰማችሁ እግዚአብሔር በርሳ ተገኝ ምንም ሳይኖራቸው በልብሳቸው፣ በጌጣቸው፣ በወርቃቸው የጌታን ነገር ሸፍነውባቸውን ሰዎች እግዚአብሔር በእናንተ ክብሩን ግንት የእናንተ ላይ ያሉ እግዚአብሔር ክብር ያሉታል። አነገራቸው እግዚአብሔር አሁን ጀጅ የሚያደርግ እኛ ላይ መታየት አለ። እግዚአብሔር አንቺ ላይ መታየት አለ፣ አንተ ላይ መታየት አለ። ኢየሱስ እንዲላል እሰራለሁ የሚከለክለኝስ ማን ነው? ወንድሜና እየሰራ ነው። ከገባሽ እየሰራ ነው። በአንተ ላይ እየሰራ ነው። በአንተ ላይ እየሰራ ነው። ለማሲል ስለ ስሙስ ለማሲል በሱ ስለ እርሱ ስለሚሆን እንዳልሰራ እንዳትሞቱት ጠላትና ምናምን ጎበሰዎች ዛጋናከቱ እሱ ብቻውን መስራት ይችላል። አራንዳች ረዳት ብዙዎቻችን ትልቁ ችግራችን ምንድነው? ሌላ ነገር እናስባለን የሚላል ያሰዎች ኖ ለዚህ ነው የእግዚአብሔር ሰው ምን አለ? ረዳቴ ከወዴት ነው? ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ነው። የስ ከብቶች በጋጣ ባይሉ እህል ባይሉ ምን ብላለ እኔ የሚረዳኝና የሚያግዘኝ አምላክና ጌታ የሚመካ በእግዚአብሔር ብላችሁ መንገድ አለ። እግዚአብሔር እንዴት አድርጎ ወደሚቀጥለው ኮንዲሽን ወደሚቀጥለው ፖዚሽን የሚያመጣችሁ መንገድ እዚህ ባላችሁ በነገር ላይ ብቻ እንዳታስቡ። አሁን ባላችሁ በስራ ላይ ብቻ እንዳታስቡ። ያዘጋጀላችሁ ክብር አለ። በጠላቶቻችሁ ትሾማላችሁ። አሜን። እዚህ ጋር ሲሏችሁ እዛኛው ቤት ትገባላችሁ። ባለ አንድ መኝታ ሲሏችሁ ባለ 3 ትገባላችሁ። በክራይ ዘላለሙን ለማም አይተው ጌት አንገድም እግዚአብሔር ሲሰራ ወላችሁ የሚጠቅማችሁን ነገር ዓለማዊ ነው ብላችሁ የሚጠቅማችሁ ነገር ምንድነው በመርጠር ነው ብላችሁ እንዳታከሽ። እግዚአብሔር በማማር ነው ጤጣን በቀምጣት እናንተን አሳምሮ ይበቃል። ይሄን በረብ ያዙ። እናንተ ዳርጎ እግዚአብሔር አይበቃም። አንቺ ዘከረኛችን ችግረኛ አድርጎ አይበቃም። እግዚአብሔር አሳምሮ አፒራንሳችሁ ቼንጅ አድርጎ